ተመልካቾቻችን እንደምን ሰነበታችሁ እንደምን ዋላችሁ ዘውትር ሮቡ ከዚህ ሰዓት ጀምሮ እስከ 8 ሰዓት የሚቀርብላችሁ የምክረግ ፕሮግራም ካሁኑ ሰዓት ጀምሮ ወደ እናንተ መተላለፍ ይጀምራል በዛሬው የምክረግ ፕሮግራም ብታውቁት ታተርፉበታላችሁ ብለን የመረጥነው አርዕስት የተከራካሪ ወገኖች የመሰማት መብትን በተመለከተ ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን የህግ አማካሪና ጠበቃ የሆኑት አንዳርጌ ላቀ አብረውን ይቆያሉ እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እየጋበዝን ከመሸጋገሪያው በኋላ እንመለሳለን አብራችሁን ቆዩ ወደ ውይይታችን ተመልሰናል ተመልካቾቻችን ጠበቃና የህግ አማካሪ አንዳርጌ ላቀ እንኳን በደህና መጡ መልካም እንግዲህ በዛሬው ፕሮግራማችን የተከራካሪ ወገኖች የመሰማት መብትን በተመለከተ እንግዳ ስናረጋውት እንግዲህ ተቀብለው ስለመጡ ባዘጋጁ ፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን በድጋሚ ላቅ ያለ ነው እናመሰግናለን እንግዲህ እንግዳችን ማናቸው የሚለውን ለተመልካቾች ለመግለጽ ያክል ጠበቃና የህግ አማካሪ አንዳርጌ ላቀ በህግ የመጀመሪያ ዲግሪ ያያዙ እንዲሁም በከፍተኛ ፍርድ ቤትና በጠቅላይ ፍርድ ቤት በዳኝነት 7 አመት ያገለገሉ በጠበቃና የህግ አማካሪነት ደግሞ እንግዲህ ዳኝነት ከተለቀቀ በኋላ ለ12 አመት አሁንም በጠበቃ እና በህግ አማካሪ እዚህ ባህር ዳር ቢሮዎትን አድርገው ወደ ተለያዩ የሀገሪቱ ክፍል እየተዘዋወሩ የሚሰሩ ጠበቃ ነዎት እንኳን ደህና መጡ እንላለን እንግዲህ ወደ አርዕስታችን የተከራካሪ ወገኖች የመሰማት መብት ከመሄዳችን በፊት ባለፈው ሳምንት ለተመልካቾቻችን እስኪ እንደው ተጠያቂ ይሆናል አይሆንም ዳኝነታችሁን ብትሰጡን ብለን አንድ ጥያቄ ጠይቀን ወጣን ነበር እሱን ምላሽ እንስጥና ወደ አርዕስቱ ወደ መወያያ አርዕስት እንገባለን ምን ነበር ጥያቄው እርሶ እንግዲህ ለዚህ ጥያቄ አዲስ ነው የሚሆኑት የእርሶን ምላሽም እንፈልጋለን እንግዲህ አቶ አበበ አለሙን ለመግደል አስቦ አለሙ ቤት ሂዶ መሳሪያውን አቀባብሎ ሊተኩስ ሲል በተመሳሳይ ሰዓት ባጋጣሚ ያለሙ ጎረቤት የሆነው አቶ ከበደ ፍቃድ ያወጣበትን አዲስ መሳሪያ ለመሞከር ሲተኩስ አቶ አበበን መጥቶ ቢገለው አቶ አለሙን ከሞት ቢያተርፈው አቶ ከበደ ማለት ነው ከሞት ጎረቤቱ ከሞት ቢያተርፈው አቶ ከበደ ጥፋተኛ ይባላል ወይስ እንደው ሰውን ሊገል የመጣ ሰው በመሆኑ እንደው ሊሸለም ነው የሚገባው ከህጉ አንፃር ይሄ ሰውዬ ነፃ ሊባል ይገባል ወይስ ምን ኃላፊነት አለበት የሚለውን ለተመልካቾች በጥያቄ መልክ አቅርበ ነው ከሳምንት ፕሮግራም በዚህ ሳምንት ምላሹን እንሰጣለን ብለን ያስተምነው አንዳንድ ተመልካቾች በስልክ ቁጥራችን በመልእክት ምላሽ ለመስጠት ይሞክሩ አሉ በአብዛኛው እንግዲህ ከህግ ባለሙያ ያልሆኑት እንደውም ሰውን ለመግደል የመጣ ሰው አስቦ ተዘጋጅቶ ሰውን ሊገል የመጣ ሰው በጎረቤቱ መገደሉ ሰላም አስፍኗል እንደውም ሊሸለም ይገባል በቀበሌው ታታሪ ተብሎ ነው ሊሸለም ይገባል እንጂ የምን እስር ቤት ነው የምን ቅጣት ነው የሚል ምላሽ ሰጠውና እንደው ከዚህ አንፃር አጠር አድርገው የዚህችን ኬዝ ምላሽ ቢሰጡን መልካም እንግዲህ በወንጀል ህጋችን አንድ ሰው የሌላውን ሰው ወይም የሌላውን ሰው ህይወት ለማጥፋት ከመጣ ራስን ከመከላከል አንፃር ተመጣጣኝ እርምጃ በመውሰድ የወንጀል ድርጊት እንዳይፈጸም መከላከል የሚቻልበት ሁኔታ አለ ይሄ መከላከል ደረጃ እንደ መጣው ወይም እንደ ተቃጣው ጥቃት ከፍተኛነት ሰልፍ ዲፌንስ የሚባለው ራስን መከላከል ወይም ሰልፍ ዲፌንስ የሚባለው እንደ ተቃጣበት ጥቃት ደረጃና ከፍተኛ ወይም ቅጽበታዊነት በተመዛዘነ መንገድ እስከ ገዳዩን እስከ መግደልም የሚፈቀድበት ሁኔታ አለ በወንጀል ህጋችን አንቀጽ 7778 ላይ ይሄ በግልጽ ተመልክቷል አሁን ወደ ተያዘው ጉዳይ ስንመጣ አቶ ከበደ ገዳዩን የገደለው ራሱን ወይም የሌላውን ሰው ከማትረፍ አንፃር አይደለም የገደለው መሳሪያውን ሲተኩስ ሲፈትሽ አዲስ የገዛው መሳሪያ ሲፈትሽ
ወዳልሆነ አቅጣጫ ሄዶ ነው ሊገለው የነበረውን የገደለው ይሄ ሰው። ስለዚህ አሁን ቅድም ካልነው መነሻ ሀሳብ ጋራ የሚዛመድ አይሆንም። ይልቁንም አቶ ከበደ ያንድን ሰው ህይወት በወንጀል ህጋችን ምዘና በቸልታ ወይም በቸልተኝነት የሰው ህይወት አጥፍተዋል ማለት ነው። ስለዚህ በቸልተኝነት የሰውን ህይወት ማጥፋት ወይም መግደል በሚለው በወንጀል ህጋችን አንቀጽ 543 ተጠያቂ የሚሆንበት ሁኔታ ነው ያለውና በእርግጥ አስቦ ሰውን እንደመግደል ላያስቀጣ ይችላል። በዛ እንደ 3 ደረጃዎች አሉት። ከነዛ 3 ደረጃዎች በአንደኛው ጥፋተኛ ተብሎ የሚቀጣበት ሁኔታ አለ ማለት ነው። ስለዚህ እንደው እንትም ኬዙን ብንቀይረው አቶ ከበደ ሊገለው የመጣውን ሰው አስቦ ሊገለውን የመጣውን ሰው መሳሪያ ሊተኩስ ያለበትን ሰው ተኩሶ ቢገድል ሰልፍ ዲፌንስ በሚለው እሱ ለሱ ማለት ተመጣጣኝ የሆነ እርምጃ ወስዷል ተብሎ ሊታሰብ ይችላል። ኬዙን እንደው በዛ መልኩ ብንቀይረው አቶ ከበደ በሰልፍ ዲፌንስ ሐሳብ ያላደረገው ይሄንን ጉዳይ ያደረገው ሐሳቡ የቸልታ ያመሮ ሁኔታ ነበር የነበረው። ስለ ዓለሙና ስለ ባለንጀራው የነበረው ነባራዊ ሁኔታ የሚያውቀው የለም ይሄ ሰው። ስለዚህ በሐሳቡ ነው የሚቀጣው፣ በሐሳቡ ነው ነፃ የሚወጣው። የሚቀጣው በቸልታ ሐሳብ ስለነበረ በቸልታ ሐሳብ ለመሞከር እንጂ ለመግደል ስላልነበር ለማዳን ሌላውን ለማዳን አይደለም የገደለው፣ መሳሪያውን ለመሞከር በቸልታው ምክንያት ጉዳት ደርሷል ማለት ነው። መልካም እንግዲህ ከዚህ አንፃር ይሄን ምላሽ ካገኘን ወደ አርዕስታችን ስንሄድ የዛሬው አርዕስታችን እንግዲህ የተከራካሪ ወገኖች የመሰማት መብት የሚል ነው። እንደው ከህጋችን አንፃር የመሰማት መብት ምን ማለት ነው? ለዚህ ለመወያያ አርዕስታችን እንደ መንደርደሪያ የመጀመሪያ ጥያቄ ብናደርገው መልካም። የመሰማት መብት በዓለም አቀፍ ደረጃ የሚሆን በሀገራችን ደረጃ በህገ መንግስታዊ ጥበቃ ከሚሰጣቸው መሰረታዊ መብቶችና ነጻነቶች ውስጥ የሚመደብ የመብት አይነት ነው። በጣም ቀዳሚ ቦታ የሚሰጠው የመብት አይነት ነው። ለሰው ልጆች መሰረታዊ ከሚባሉ መብቶች አንዱ ነው። ይሄ የመሰማት መብት ኦዲ አልተረም ፓርተም ከሚል የላቲን ቃል የህግ ማክሲም የተወሰደ ነው። ይሄም ወደ አማርኛው በቀጥታ ለመለወጥ ስንሞክር ሌላኛውን ወገን ያለውን በጉዳዩ ላይ ያለውን እውነታ የሚሰማበትን እድል መፍጠር የሚል ትርጓሜ ይዞ እናገኘዋለን። እንግዲህ የመሰማት መብት 2 መሰረታዊ ባህሪያት ወይም መገለጫዎች አሉት። አንደኛው በማስታወቅ ወይም ኖቲስ በእንግሊዝኛው የሚለው ነው። ሁለተኛው እድል መስጠት ወይም ኦፖርቹኒቲ ማለት ነው። ኖቲስ ማለት እንግዲህ አሁን ወደ መሬት ላይ ካለው ነባራዊ ሁኔታ እንትን ስናዛምደው ስለተከሰሰበት ጉዳይ አስቀድሞ በቂ ጊዜ ተሰጥቶት የሚያውቅበት እድል መልስ በመስጠት ጉዳዩን እንዲረዳው ተረድቶትም መልስ እንዲያዘጋጅ ማስረጃዎችን አሰባስቦ ያለውን በሱ በኩል ያለውን እውነታ ለህግ ወይም ለፍርድ ቤቱ የሚያቀርብበት እድል አስቀድሞ የሚሰጥበት ኖቲስ ማሳወቅ ነው። ሁለተኛው እድል መስጠት ነው። እድል መስጠት ሰፊ ነው። መሰማት መብትን እዚህ ላይ ሰፊ ቦታ ይዞ እናገኘዋለን። አለኛው የሚለው መከራከሪያ ምስክሮችን የሚያቀርብበት የሚያደራጅበት ሁኔታ መፍጠር፣ ሌላኛ ተከራካሪ የሚያቀርበውን ማስረጃ መመርመር፣ አስቀድሞ መዘጋጀት፣ ሁኔታዎችን ማጥናት የሚችልበት መልስ የመስጠት እድል እንዲያገኝ ጊዜ መስጠት ወዘተርፈ ነው። ሌላው ለህዝብ ይፋ በተደረገ ችሎት የመዳኘት መብት፣ በምክንያት የተጠናከረ ፍርድ የማግኘት መብት፣ ያቀረበው የቃል ክርክር ያቀረበው ጽሁፍ በትክክል የመዝገቡ አካል መሆን አለበት። ያቀረባቸው ምስክሮች በትክክል የመዝገቡ አካል መደረግ አለባቸው። በተቻለ መጠን እንደወረዱ የመዝገቡ አካል መደረግ አለባቸው። ይሄ ከመሰማት መብት ጋር ቀጥታ ግንኙነት አለው። ለሁሉም አሁን ሚሉን ለከሳሽም ለተከሳሽም ከሳሽ ስንል ለተጠርጣሪም ለአቃቤ ህግም የተሰጠ መብት ነው ማለት እንችላለን። የመሰማት መብት ልክ ነው። የመሰማት መብት ማለት ቃሉ እንደሚለው ብቻ አይደለም። የመሰማት መብት ማለት ተከራካሪዎች ስንል እንግዲህ እርስዎ ያሏቸውን በሙሉ ያካትታል። ከሳሽ፣ ተከሳሽ፣ ጣልቃ ገብ፣ አቃቤ ግን ይግባኝ ባይ መልስ ሰጪን ይመለከታል። የመሰማት መብት ማለት አንደኛው ተከራካሪ የሚናገረውን የተሰየሙት ዳኛ መስማታቸውን ብቻ በቂ አይደለም። ከዚያም ባለፈ የተናገረው እሱ የተናገረው ቃል በትክክል የመዝገቡ አካል መሆኑን መረጋገጥ፣ በበቂ ሁኔታ እንዲናገር መፍቀድን የሚያካትት፣ ምስክሮች የተናገሩት ቃል
በትክክል መስፈሩን የሚያካትት መከላከያ ምስክሮች ቃል በቃል መስፈር ይሄ ስነ ስርዓት ህጋችን ላይ በተለይ በወንጀለኛ መቅጫ ስነ ስርዓት ህግ ላይ በግልጽ ተቀምጦ እናገኘዋለንና በክርክሩ ሂደት ያለው የተካሄደው ነገር የመዝገቡም አካል መሆኑ መረጋገጥን ያካትታል የመሰማት መብት እነዚህ እስከዚህ ድረስ ምክንያቱም መሰማት መብት በመደበኛው ችሎት በመጀመሪያው ችሎት ብቻ የሚቆም ሳይሆን በይግባኝ በሰበር እያለ የሚቀጥል በመሆኑ እስከዚያም ድረስ የመሰማት መብት ስለሚቀጥል በትክክል ካልተመዘገበ ይግባኝ ሰሚው ከምን ተነስቶ የሱን እውነታ ሊመዝነት ይችላል አዲስ ክርክር መካሄድ ስለማይችል ሰበር ሰሚው ችሎትም ይግባኝ ሰሚው ችሎትም ማለት ነው መልካም እንግዲህ የመሰማት መብት ከዚህ አንፃር የፕሪንሲፕሉንም የመጣበት ከመናን እንደሆነ ምን እንደሚያካት እነማን ናቸው ተጠቃሚ ለመሰማት መብት የተሰጣቸው ሚሊዮን ካየን እንደ የመሰማት መብት ከህገ መንግስቱና ከፍትሐ ብሔር ስነ ስርዓት አንፃር እንግዲህ የወንጀል ስነ ስርዓቱም የነኩታል የተወሰነ ከዛ አንፃር ያላቸው ግንኙነት እንዴት ይታያል መልካም እንግዲህ ቀደም ሲል መግቢያችን ላይ እንደገለጽ ነው በዓለም አቀፍ ደረጃ እውቅና ከተሰጣቸው መሰረታዊ መብቶችና ነጻነቶች በቀዳሚነት የሚሰለፈው የመሰማት መብት ነው ካል በህገ መንግስታችንም ኢትዮጵያ በፈራሚ ሆነቻቸው ዓለም አቀፍ ስምምነቶችም ላይ እውቅናና ተቋም ተሰጥቶት እናገኛለን በፍትሐ ብሔር ስነ ስርዓት ህጉም እንዲሁ በዝርዝር በተለያዩ የህጉ ክፍሎች ላይ ተዘርዝረው እናገኛለን እንግዲህ በኢፌዴሪ ህገ መንግስት አንቀጽ 37 ፍትህ ማግኘት መብት አንቀጽ 25 የእኩልነት መብት አንቀጽ 20 የተከሰሱ ሰዎች መብት ላይ በዝርዝር ስለተከሰሱ ሰዎች ተቀምጦ እናገኛለን ከዚህ በተጨማሪ በኢፌዴሪ ህገ መንግስት አንቀጽ 9 ንዑስ አንቀጽ 4 ላይ ኢትዮጵያ ፈራሚ ሆነችባቸው ዓለም አቀፍ ስምምነቶች የኢትዮጵያ ህግ ማካል ናቸው ብለው እውቅና ሰጥቶታል ከዚህ አንፃር ሲቪልና ፖለቲካዊ መብቶች በተመለከተ በ1976 እንደ አውሮፓውያን አቆጣጠር የተደረገው ዓለም አቀፍ ስምምነትና የሰብአዊ መብቶች ድንጋጌን አስመልክቶ በ1948 ይህም እንደ አውሮፓውያን አቆጣጠር ነው የተደረገው ስምምነት ላይ 1948ቱ አንቀጽ 10 ላይ በ1976 ላይ ደግሞ በ1976 ላይ ደግሞ አንቀጽ 14 ላይ በግልጽ እነዚህ ይሄ የመሰማት መብት ሰፊ ቦታ ተሰጥቶት እናገኛለንና እነዚህ ሁኔታዎች በሀገራችን በፍትሐ ብሔር ስነ ስርዓት ህጉም በሰፊ ቦታ እናገኛቸዋለን ወደ ፍትሐ ብሔር ስነ ስርዓት ህጉ ስንመጣ በሶስት ምዕራፎች ከፍለን ማየት እንችላለን አንደኛው ተከራካሪዎች የጽሁፍ ምልልስ በሚያደርጉበት ጊዜ ይሄ ማለት ክስና መልስ ከነማስረጃው የሚቀርብበት ነው ሁለተኛው በፍትሐ ብሔር ስነ ስርዓት ህግ ቁጥር 241 መሰረት ተከራካሪዎችን በችሎቱ የሚመረመርበት በተለምዶ አጠራር የቃል ክርክር በምንልበት ጊዜ አድሬስ የሚደረግበት ወይም ተደራሽ የምናደርግበት ነው ሶስተኛው የግራ ቀኝ ምስክሮች ሲሰሙ ያለው የመሰማት መብትን ነው እንግዲህ በዚህ ጊዜ ሁሉ ጊዜ ውስጥ የመሰማት መብት በትክክል አድሬስ መደረግ እንዳለበት እነዚህ ቀደም ብሎ የተጠቃቀስናቸው የህገ መንግስታዊ ዓለም አቀፍ ስምምነቶችና የፍትሐ ብሔር ስነ ስርዓት ድንጋጌዎች እውቅና ይሰጣሉ ማለት ነው መልካም እንግዲህ የመሰማት መብት መሰረታዊ መብት እንደሆነም ጠቅሰውልና መሰረታዊ መብትም ነው ደግሞ አንዳንዴ ተከራካሪ ወገኖች ክሳቸውን ብቻ ጽፈው ስላቀረቡ ወይም መልሳቸውን ብቻ ጽፈው ስላቀረቡ የፈለጉትን ፍትህ ያገኛሉ ማለት አይደለም በክርክሩ ሂደት በመልስ ከተቀባበሉ በኋላ የነሱን ፍትህ የማግኘት መብታቸውን ለዳኛው የሚያረጋግጡት ክርክራቸውን አቅርበው ሲሰሙና ያ የተናገሩት ነገር ደግሞ የመዝገቡ አካል ሲሆንላቸው ነውና በአብዛኛው የመሰማት መብት እንግዲህ በፍትሐ ብሔር ስነ ስርዓት ህጋችን በችሎት ላይ የጭቅጭቅ እና የንትርክ ሁኔታዎችን እናያለን ይመዝገብልኝ አልመዘግብም ዳኛ አልመዘግብም ተከራካሪ ወገን ይመዝገብልኝ የሚሉትም ራሱ እንግዲህ አንዱ የመሰማት መብት ተጥሷል ተብሎ ሊባል ይችላል ከዚህ ላይ እንደው የመሰማት መብት ተጥሷል የሚባለው አንድ ተከራካሪ ወገን በክርክሩ ወቅት የመሰማት መብቱ ተጥሷል የሚባለው ምን ሲሆን ነው እንደው ከዚያ በጣም ጥሩ አሁን ቅድም መግቢያውት ላይ የሰጡትን ምሳሌ መሰረት በማድረግ አሁን በፍትሐ ብሔር ክርክር ሂደት ጊዜ ውስጥ ተከራካሪዎች እንዳስተሳሰባቸው ይሄን ብናገር ይጠቅመኛል የሚሉትን ሁሉ መናገር ይፈልጋሉ
እኛ ጠበቆችም ይሄንን ብንናገር ይጠቅመናል የሚለው ሁሉ መናገርና አንዳንድ ጊዜ ካቅም በላይ የሆነ ስፋት ያለው ይዞ መጥቶ ይሄ ካልተመዘገበልን የሚሉበት ሁኔታ አለ። ተከራካሪዎች ክርክራቸውን በጽሁፍ ካደረጉ በኋላ በፍትሐብሔር ስነ ስርዓት ቁጥር 241 መሰረት ፍርድ ቤቱ ተከራካሪዎችን ይመረምራል ይላል። ይመረምራል ሲል ፍርድ ቤቱ አስቀድሞ ለራሱም ለችሎቱም ክስና መልሱን ካነበበ በኋላ ተከሳሹ ከክሱ ውስጥ በግልጽ ወይም እንደነገሩ ሁኔታ የካደውን ሌላኛውን ተከራካሪ ይጠይቀዋል የሚለው። ምክንያቱም የታመነውን በ242 መሰረት ለመወሰን ወዲያውን ለመወሰን ለመለየት ነው የሚታመኑ እስከመጨረሻ ድረስ የሚታመን ካለ እድል ለመስጠት ነው። የሚካደውን ደግሞ በቀጣይ ስነ ስርዓት ድንጋጌዎች መሰረት ጭብጥ ይዞ በግራ ቀኝ ማስረጃዎች እውነታውን ለማውጣት እድል የሚፈጠርበት ነው። ስለሆነም ተከራካሪዎች ከጭብጥ ውጪ እንደልባችን እንናገር የሚሉት አንደኛ ፍርድ ቤቱን ጊዜ የተከራካሪዎችም ጊዜ የሚገድል አላስፈላጊም ክርክር ጭብጡን እንዲስት የሚያደርግ ውጤት ያለው ነው። ፈሩን ሳይለቅ 241 በተመለከተው መንገድ ከተመራ ይሄ እርሶ ያሉት ሁልጊዜም በፍርድ ቤቶች አካባቢ የሚያጋጥመው ችግር ሊከሰት አይችልም ማለት ነው። ሌሎች የስነ ስርዓት ድንጋጌዎችን ማየት እንችላለን። አብዮታዎች በሚመሩበት ጊዜ አሁን የፍትሐብሔር ስነ ስርዓት ቁጥር 82 እና 90 አዲስ ክርክር ማንሳትን ይከለክላሉ። ሌላኛው ተከራካሪ የማያውቀውም በመልሱ በክርክሩ የሌለን ነገር በቃል ክርክሩ ጊዜ ወይም በአብዮታው በሚመራበት ማናቸውም ጊዜ አዳዲስ ክርክሮች ማምጣት የተከለከሉ ናቸው። 90 ላይ ጭብጥን የሚያስት ማናቸውም ነገር ክልከላ እንዳለበት ክልከላ እንደተደረገ ይሄንን የምናይበት ሁኔታ አለ ማለት ነው። ስለዚህ ዝም ብሎ ይግባኝም ሲሆን በመጀመሪያ ደረጃ ባለም ክርክር በሚሆንበት ጊዜ ተከራካሪዎች ፍርድ ቤቱ ከጨበጠው በጽሁፍ እና በመልሱ ከተቀመጠው ውጪ ብቻም ሳይሆን ፍርድ ቤቱ በሚመራው አቅጣጫም ነው እንዲከራከሩ የሚጠበቀውና ዝም ብሎ ለተከራካሪዎች እንደ ፍላጎታቸው የተተወው አይደለም። ይሄም ደግሞ ስነ ስርዓት ህጉ የተቀመጠለትን ዓላማ ወጪ ቆጣቢ እና ቀልጣፋ ፍትህ መስጠትን የሚጋፋ ስለሆነ ተገቢነት የለውም። እንግዲህ ካሉት አንፃር ትክክል ነው። አንዳንድ ተከራካሪ ወገኖች እንግዲህ ባለሙያም ሊሆን ይችላል፣ የህግ ባለሙያ በጠበቃም የሚታገዙም ሊሆን ይችላሉ፣ ወይም በህግ ባለሙያ የሚታገዙም ሊሆን ይችላሉ። የክርክሩን ሂደት በባድፌዝም በመጥፎ ሊናም ለማራዘምም የሚደረጉ ጥረቶች ይኖራሉ። አንዳንድ ተገቢ ያልሆኑ ከክርክሩ ውጭ የሆኑ አቤቱታዎችን በማቅረብና ተገቢ ያልሆኑ ክርክሮች ከክርክሩ ጋር ተማነው ቅርር ከክርክሩ ጋር አብሮ የማይሄዱ ነገሮችን በማቅረብ ያኛው ሲያቀርብ ይሄኛው ደግሞ አስተያየት ሰጥበት ሲባል ምልልሱ በበዛ ቁጥር ያ መዝገብ በጊዜው ውሳኔ የማግኘት እንዲሁም ዳኛው ደግሞ ስነ ስርዓቱን ጠብቆ የማስኬድ ሁኔታዎች ተንሲሉ እናያለንና ከዚህ አንፃር እንደው ተከራካሪ ወገኖች በችሎት የመሰማት መብታቸው ተጥሷል ሊባል የሚችለው በትክክለኛው አካድ ምን ሲሆን ነው በችሎት አሁን አንዳንዴ እንግዲህ ችሎቱን የያዙት ዳኞችም ላይም ቅሬታ ስለሚነሳ ማለት ነው መብት ተጥሷል የሚባለው ከዛ አንፃር ምንድነው እንደው ተጥሷል ብለን ልናቀርበው ምን ይችላል ነገር ከህጉ አንፃር? መልካም መጀመሪያ ተከራካሪዎች በተለያየ መንገድ ክርክር እንዲራዘም የሚፈልጉ ተከራካሪዎችም አሉ። ይሄንን ስነ ስርዓት ህጉ የፈጠረውን እድል ለመጥፎ ዓላማ መጠቀም የሚፈልጉ ጠበቆችም ልንሆን እንችላለን፣ ሌሎች ተከራካሪዎችም ልንሆን እንችላለን። በተለይ ተከሳሹ ነው ሌላ ንብረት ይዘው በሌሎች ገንዘብ እየተጠቀሙ ያሉ ሰዎች የተፋጠነ ፍትህ በዚህ ጉዳይ ላይ እንዲሰጥ አይፈልጉም። በዚህ ምክንያት የሆነ ያልሆነ አቤቱታ እያቀረቡ ያኛው አስተያየት ይስጥበት ይባላል። በዚህ ጉዳይ ላይ ይብን በማስረጃ ይጥራ ይባላል። ዋናው ክርክር ተትቶ በተዋለድ ክርክሮች ዝም ብለው በጭፍጫፊ ክርክሮች ላይ አመታት እንዲገፋ ክርክሩ የማድረግ ሁሉ ስንባል ያለ። ለዚህም ፍርድ ቤቱ የመሰማት መብትን ከህጉ አንፃር ከዓላማው አንፃር በጠባቡ ተርጉሞ እነዚህ ከቅልቦናዎች ክርክር እንዲራዘም የሚያደርጉ ተከራካሪዎችን የሚያቀርቡትን አቤቱታ ከወዲሁ ዝም ብሎ ስለቀረበለት ብቻ አስተያየት ይስጥበት ከማለት ይልቅ በእኔ እምነት ኢቭን ምን ያህል ከጭብጡ አንፃር ተገቢ ነው ምን ያህል ኢቭን ተከሳሹ አስተያየት ይስጥበት ሳይባል ይሄ ከጭብጡ ውጭ ነው ከጉዳዩ ክርክር ውጭ ነው ይሄ ተገቢነት የለውም የሚልበትን ከማስረጃም ከስነ ስርዓት ህግም ከሌሎች የፍሬ ህጎችም አንፃር አይቶ ውድቅ የሚያደርግበት ድል ካለ የስልጣንም ስላለው በተለያዩ ስነ ስርዓት ህጋችን
በዚህ ምክንያት እነዚህ ነገሮች መከላከል አለበት ብዬ አስባለሁ። መቼ ነው የተከራካሪዎች የመሰማት መብት ተጣሰ የሚባለው? ስለመሰማት መብት በፍትሐብሔር ስነ ስርዓት ህግ መቼ ተከራካሪዎች ቃል ክርክራቸው እንደሚያደርጉ፣ መቼ አስፈላጊ ከሆነ መቃወሚያው ላይ መልስ እንደሚሰጡ፣ መቼ ምስክሮቻቸው እንደሚያቀርቡ፣ እንዴት እንደሚያቀርቡ በዝርዝር ተቀምጧል። ተጣሰ የምንለው በእነዚህ በህግ በዝርዝር የተቀመጡት የቃል ክርክር ሲደረግ፣ የጽሁፍ ምልልስ ሲደረግ፣ በአቤቱታዎች ላይ ብይን ሲሰጥ ወዘተርፈ ለተከራካሪዎች መብት ጥበቃ ተብለው የተቀመጡ ድንጋጌዎች ያስቀመጡትን ጥበቃ ወደ ጎን በመተው ፍርድ ቤቱ ለምሳሌ ቀደም ሲል በመግቢያችን እንደገለጽ ነው በክርክሩ ላይ በምስክሮች የተነገረው ቃል ካልተመዘገበ ይሄ የመሰማት መብት ተጥሷል የሚያሰኝ ነው። በምስክር ስልክ እንቀበልና እንግዳችን እንመለሳለን። ሄሎ ሄሎ፣ ማንን በል? ከየት ነው? ተመቸ ያለው ጋሸና። እሺ፣ እስኪ ጥያቄዎትን አጠር አድርገው ያቀርቡልን በተነሳው አርዕስት ዙሪያ። እሺ፣ እኔ አሁን ከተነሳው አርዕስት ላይ ለምሳሌ አሁን የመከላከያ ምስክር ሰውየው እንደሚወሰንበት እየታወቀ የመከላከያ ምስክር ለተከሳሹ የሚያቀርበው ምን ትርጉም አለው? ለምሳሌ እነዚህ ሰዎች ከመንከልከል ወጭ ከማውጣት ውጭ ሰውየው ጥፋተኛ መሆኑ ከታወቀ ወይም የማያቀርብበት ከሆነ የመከላከያ ምስክር ለምን ይቀርባል? በወንጀል ጉዳይ ማለት ነው። በወንጀል የተጠረጠሩን ተከሳሾች ማለት ወት ነው። አዎ እንደዛ ነው። ለምሳሌ አሁን ቅድም ለምሳሌ ወደ ሌላ የተተኮሰው ጥይት አርፎ ሌላ ሰው በእንዝላልነት ብላችኋል። ግን የሰውዬ መከላከያ ምስክር ካቀረበ መከላከያ ምስክር ቢያቀርብ እንደሚወሰንበት የታወቀ ምንም አይነት የመከላከያ ምስክርነቱ ተሰሚነት ነገር የለውም። የወጭ ትርፍ ነው። በቃ የወባበልና እንትን የወጭ ትርፍ ነው። ሊደግፍም አይችልም። ፍርድ ቤቱም ተሰሚነት አይሰጥም ለተከሳሾች። ስለዚህ መከላከያ ምስክር ማቅረቡ ጥቅም ከሌለው ሌላ ወጭ ነው የሚያስከትል ውሳኔ ሊሰጥ ይገባል ነው የሚሉ። አዎ ለዛ ነው። ለምሳሌ ሰውዬ መከላከያ ምስክር አለው ይላሉ። የመከላከያ ምስክር ሲቀርብ ደግሞ ይሄ ሰው እኛ ጋር ነው ያመሸው፣ ጥፋተኛ አይደለም፣ እኛ ጋር ነው ይመሰክራሉ። ግን ፍርድ ቤት ዝም ብሎ ይፈርድበታል። ጥሩ፣ እሺ፣ ምላሹን ከባለሙያው ይከታተሉ። ስለደወሉ እናመሰግናለን። ያው ምንድነው እሳቸው እንግዲህ ከመሰማት መብት አንፃር ተከራካሪ ወገኖች እንደሚፈረድባቸው እየታወቀ የአቃቢ ህግ ምስክሮች መስክረዋል በአግባቡ። ነገር ግን የተለመደው ክርክር ይሄ ሰው አልገደለም፣ ከኛ ጋር አብሮ አምሽቷል፣ ራት በልቷል፣ እንዲመጠጥ እንድዝናና ነበር የሚሉ ምስክሮች ይቀርባሉ፣ ፍርድ ይሰጥበታል። እና ለምን እንደው ተከሳሹ ተጠርጣሪው ለምን ወጪ ያወጣል? እንደሚፈረድበት እየታወቀ ምስክርም ራሱ መከላከያ ምስክር እንዲያቀርብ ፍርድ ቤቱ መፍቀድ ሁሉ የለበትም። ከዚህ አንፃር ምን ይላሉ ነው? በተወሰነ መንገድ ከመሰማት መብት አንፃር እንደውሷን አጠረበ ለሌሎች ሰዓት። እሺ፣ በቅድሚያ የተከሰሱ ሰዎች መብትን አስመልክቶ በህገ መንግስታችን አንቀጽ 20 ንዑስ አንቀጽ 3 ተከሳሾች በክሱ በሚሰማበት ሂደት አስቀድሞ እንደ ወንጀለኛ ያለመቆጠር መብት አላቸው። እንደ ወንጀለኛ ያለመቆጠር መብት ምንን ያካትታል? ከወዲሁ እሳቸው እንዳሉት ጠያቂያችን እንዳሉት መቀጣት ይታወቃል። ለምን ታደክመናለህ የሚለው ንግግርም ሆነ ከዚህ ጋር ተያይዞ የሚደረገው መከልከልና መፍቀድ ይሄን የህገ መንግስቱን ጥበቃ ይከላከላል። ፕሪዛምፕሽን ኦፍ ኢኖሰንስ ወይም ነጻ ተብሎ መገመት ወይም እንደ ወንጀለኛ ያለመቆጠር መብት በአማርኛው ያስቀመጠውን ጥበቃ ይከላከላል። ሌላው አንድ ሰው መከላከያ ማስረጃ የሚያሰማው ድርጊቱን ስላልፈጸመው ብቻ አይደለም። ድርጊቱ መፈጸሙም ታውቆ ድርጊቱ በክሱ ልክ አይደለም፣ የኔ ድርጊት የኔ ሐሳቤ ራስን በመከላከል አድርጎት ከሆነ ራስን በማሰብ በሌሎችም ምክንያቶች ሆኖ ቅጣቱ ወይም ጥፋተኝነቱ አቃቢ ህግ ባስቀመጠው ክስ የማይሆንበት በርካታ ጊዜዎች አሉት። ለዚያም ነው በወንጀለኛ መቅጫ ስነ ስርዓት ቁጥር 113 መሰረት ክሱ ከቀረበበት ድንጋጌ ውጭ ቀይሮ ፍርድ ቤቱ ተከራካሪዎችን ጥፋተኛ ማለት ይችላል የሚለው የተቀመጠው። መከላከያ ማስረጃ ሲሰማ ወይም የአቃቢ ህግ ምስክር ሲሰማ ከክሱ ዲቪዬት የሚያደርግ ከክሱ ወጣ ያለ ሌላ ታሪክ ሌላ ሁኔታ ለሱ ለተከሳሹ ግን ቅጣቱን የሚያቀል ኢቭን ነፃ የማስባል ውጤት አለው። ቅድም መግቢያችን ስንገልጽ እንደነበረው ለምሳሌ አንድ ሰው ራሱን በመከላከል ቁመና
ሌላውን ሊገለው የመጣውን ሰው በተመጣጣኝ እርምጃ ገሎ ከሆነ መግደሉ እንኳን ቢረጋገጥ በወንጀል ሕጉ ከመቀጣት ይልቅ በነጻ የሚሰናበት እድል ስላለው እሱ ነው እንግዲህ ዱላ ይዞ የመጣውን ሰው በክላሽ መግደል የሚለውን በኋላ በፍርድ ቤቱ ይመዝነው ነው ኤክሰስ ኦፍ ሰልፍ ዲፌንስ ካለ ያን ይመዝነው እሱ ምላጭ ሊሰብብኝ ሲል ነው እኔም ምላጭ ሳብኩትኝ ተጠያቂ አይደለሁም የሚለው ለዛ ነው ከዛ አንፃር እንግዲህ አንድ ስልክ እንቀበልና እንመለሳለን ሄሎ እሺ ስልክ ወጣል ከዛ አንፃር እዚሁ ላይ እንግዲህ ተጠያቂያችንም አንድ ተዚያ ላይ ነገር ምንድነው ተከራካሪ ተጠርጣሪዎች ክስ የቀረበባቸው ተጠርጣሪዎች የመከላከያ ምስክር እንደሌላቸው እንኳን በፍርድ ቤቱ በጽሁፍ አረጋግጠው የመዝገቡ አካል እንዲደረግ ይደረጋል ይሄም ከምን አንፃር ነው ነገ ከነገ በኋላ በሚሰጠው ውሳኔ እኔ ምስክሮችን አላቀረብኩም የሚሉ ወደ ላይ የሚቀርቡ መከራከሪያዎችን ፍርድ ቤቱም በዛው ጨርሶ መሄድ ስላለበት ነው እስከዛ ድረስ መብት ስለሚሰጣቸውና መሰረታዊ መብት ነው የሚባለው የመሰማት መብት የመሰከሩት ምስክሮች በጣም ያቃቤ ህግ ምስክር ምንም ማስተባበል አይቻልም ዝም ብለህ አትልፋ የሚባለው ከዛ አንፃር ትክክል እንዳልሆነ እንግዲህ ምላሹን ሰጠናል እንግዲህ ከፍትሐ ብሔር ስነ ስርዓት የመሰማት መብት አንፃር ተከራካሪ ወገኖች በፍርድ ቤት ላይ የሚያቀርቡትን ማስረጃዎች በተመለከተ ፍርድ ቤቱ አስፈላጊ ሆኖ ሲያገኘው በአብዛኛው በጽሁፍ አስተያየት ተከራካሪው በጽሁፍ አስተያየት እንዲሰጡ ይደረጋል ይሄም ያልተማረው ማህበረሰብ አሁን ሁሉም በጠበቃ ይታገዛል በህግ ባለሙያ ይታገዛል ተብሎ ስለማይታመን አንዳንድ ለክርክሩ በጣም መሰረታዊ የሆኑ ማስረጃዎች ይቀርባሉ የክርክሩ ውሳኔ ኦልሞስት እንግዲህ ውሳኔ ሊሆን የሚችለው ማስረጃ ሲቀርብ ያን ማስረጃ አንደኛው ተከራካሪ ወገን ይደግፈዋል አንደኛው ተከራካሪ ወገን ደግሞ ሊቃወመው ይችላል የሚቃወምበትን አግባብ በቃል ማስመዝገብ የማይችሉ ተከራካሪዎች ሊኖሩ ስለሚችሉ በጽሁፍ ይዛችሁ ቅረቡ መባሉ የተሻለ ነው ከዚህ ከመሰማት መብት አንፃር ይሄ የተሻለ ነው ብዬ አስባለሁ እንደው ከዚህ ላይ የሚጨምሩትን የፍትሐ ብሔር ስነ ስርዓት በጣም ጥሩ እሺ ከመጀመሪያው በፊት አንድ ስልክ ገባ እሺ ሄሎ ማን በልከይት ነው ከደቡብ ወሎ ነው ስሜ ለጊዜው ጠየብዬ ነው እሺ እስኪ ባነሳ ነው አረስት ዙሪያ ጥያቄዎትን ያቀርቡልን እሺ በተከራካሪ ወገኖች መካከል ስላለው የመሰማት መብት ላይ ነው እና ሁለት ተማጓቾች በችሎት ቀርበው በሚከራከሩበት ጊዜ ማለት ነው እሺ ወይ አንደኛውን ወይ ደግሞ ሁለታቸውንም መብታቸውን በመንካትም ሆነ ምንም ቢሆን ባለጉዳዩ ተከራክር ከመጡ በኋላ ወዲ ህግ ባለሙያዎች ይመጡና እንደዚህ እኔን አልወገነኝም የኔን ነገር ትቶብኛል የኔን ነገር ስቶብኛል እንዲህ አደረገብኝ ምናምን ይላሉ ሲያማክሩ ማለት ነው ዳኛው ማለት ነው ሽሎቱ ዳኛው እንደዚህ ያረጋኝ አዎ ተማጓቾቹ የኔን ውድቅ አደረገብኝ የኔን ብቻ ተጽዕኖ አደረገብኝ ብለው ለባለሙያዎች ያማክራሉ ይሰማል እየሰማሁት ነው እሺ ይቀጥል ሲያማክሩ ያንን የሁለት ተከራካሪዎች መብት በትክክል ለማወቅ የሚቻለው ዳኛውን ውስጥ ያደላል ያደላም ማከላዊነትም ባለው ነው የሚያከራክረው የሚለውን በቅርብ ተከታታይ ከለለ እንዴት ይታወቃል ለማለት ፈልጌ ነው መልካም ምላሹን ይከታተሉ ስለደወሉ እናመሰግናለን እሺ ያው በዚሁ እንግዲህ የጥያቄያቸው ምንድነው ያው አንዳንዴ እንግዲህ ችሎት ዳኛ መሆን ፈተና ነው በመሰረቱ ዳኞች ተከራካሪ ወገኖች የሚያቀርቡትን ሐሳብ ብዙ ጊዜ አንደኛው ተከራካሪ ወገን አንድ ሐሳብ ሲያቀርብ ዳኞች አንገታቸውን የማያወዘውዙበት አንዱ ምክንያት ምንድነው አንደኛው ተከራካሪ ወገን ጉዳዩን ሲያቀርብ እንደዚህ እንትን የሚል ከሆነ የዚህኛውን ተከራካሪ ኦልሞስት ውሳኔ ተወሰነብኝ ብሎም ስለሚያስብ ማለት ነውና የኔን አልወገነኝም የኔን እንትን አላለኝም የኔን ውድቅ ነው ያደረገብኝ እያሉ ይነግሩናል እንዴው ይሄንን እንዴት ነው መረጋገጥ የሚችለው ከዚህ ላይ እንግዲህ አብረው የሚመልሱልን ጥያቄ የመሰማት መብት ተጥሷል የሚለው ይሄ አልተመዘገበልኝም ዳኛው ሊመዘግብልኝ አልቻለም የሚል ወገን ወዲያውኑ ከችሎቱ ይያለ አቤቱታ ሊያቀርብስ የሚችልበት ሁኔታ አለ ወይ እንግዲህ ካለው ከስነ ስርዓቱ አንፃር ወዲያውኑ አቤቱታ ሊያቀርብ የሚችልበት የበላይ አካልስ አለ ወይ ይሄንም አብረው ቢመልሱልን በጣም ጥሩ ጥያቄ ነው
እንግዲህ በህግ አንድ አባባል አለ ጀስቲስ መስት ኖት ኦንሊ ቢ ደን በት ኦልሶ መስት ቢ ሲን ቱ ሃቭ ቢን ደን ነው። ፍትህ በራሱ መሰራቱ ብቻ ሳይሆን መሰራት ብቻውን በቂ ሳይሆን መሰራቱም በሂደቱ መረጋገጥ አለበት የሚል መልእክት ያለው ነው። ምንድነው አንደኛው አሁን ጠያቂያችን ሲያነሱ የነበረው ማን ምስክር አለ ምን ተከራካሪዎችና ዳኛው ነው ያሉት። ስለዚህ ያልተያዘልኝ ቢል በምን ይሰራል? አንድ ስልክ ከፍቼ ልቀበልና እንመለሳለን። ሄሎ አቤት አቤት። እስኪ ጥያቄዎትን በዚህ ባነሳ ነው አረፍት ዙሪያ ጥያቄ ሰውዬው እንደውም ነፍሰ ገዳይ መሆኑ እየታወቀ ከዚህ በፊት ስንት አይነት ሪከርድ እያለበት እኔን በራሴ ጥቅም ላይ በራሴ መብት ላይ በመሳሪያ በማስፈራራት በመጥረቢያ መጥቶ ጥሎኝ ባለቤቴ በመጮህ ሰፈር በመድረስ መረጃዎችን በማሰባሰብ ፍርድ ቤት ላይ አቅርቤ ከስሽ እሺ ያ ሰውዬ በነጻ ሲለቀቅ ዳኛው በነጻ ሲለቀው ፍርዱን ካወቀው ዳኛው ማድረጉን መሬት ሳመ ማድረጉን አድርገኸዋል እኛ ግን ለገብር ሰተናል ነው የሚለው አንድ የፍርድ ቤት ዳኛ በትክክለኛ ተመስክሮ የተረጋገጡ ነገሮች ይሄ ነበር መባል ማድረጉን አድርገኸዋል እኛ ለገብርኤል ሰተናል ለገብርኤል ማስኪ በገደብ ፍርዱ ገደብ ሆነ ነው ምንም ገደብ የለውም ነጻ ለቀቀው ጭራሽ ሙች አለው እኮ በሁለት ፋይል ተከሶ ሰውዬ በመሳሪያ በመጥረቢያ በሁለት ፋይል ተከሶ አንድ ጥያቄ እስኪ እንጠይቀው እዚህ ላይ አቃቢ ህግ ክሱን ሲመሰርት እናንተ ቀርባችሁ ማስረጃ የህክምና ማስረጃ እናንተ ቀርባችሁ ምስክርነት ሰጣችሁ ነው በነጻ የተለቀቀው በስነ ስርዓት አቅርቤ መረጃዎች በትክክል በጥይት እንደመጡ ነው የምቆጥረው እያለ ባለ ጉዳዩ ራሱ ይሄ የፍርድ መሸራረፎች በጣም አሳዝነኝ ለገብርኤል ጽዋ ለመጠጣው እኔ ማልቅሽ ዳኛውም ይሄንን ካለ ፍርዱን ካወቀው ማድረግ ይግባኝ ወደ ላይ ተጠየቀ ያዳምጡን ይግባኝ ተጠይቆ የይግባኝ ውጤቱም ተመሳሳይ ሆነ የይግባኝ ውጤቱም ከፍተኛ ሲሄድ እኛ ማጥንተናል አሉኝ ከዛ ግን ይቅርታ የተከበሩት ፍርድ ቤት አሁን እኔን አክብረው ስላዳመጡኝ በጣም አመሰግናለሁ ወረሚያ ይዞ ለህት የጠቅላይ የዞን ጠቅላይ አቃቢ ህግ እኛም ቅሬታ አለብን አታልቅስ አይዞህ ብሎ አጠነቃቅሮ ምስጋና እንዲቀርብልኝ ለእሳቸውም በጣም አመሰግናለሁ ለፍቼ ዞን አቃቢ ህግ እኛም ይቅርታ ችግር አለብን ይቅርታ አለብን በዚህ ፍርድ ላይ ብለው ይግባኝ ላይ ነው ጉዳዩ አሁን ያለ ይግባኝ ላይ ነው እሱን ይግባኝ ለወስደው ስል ልጆች የሰው ያይለኛ ነው ቢታሳስረው እኛ ልጆችን በጃዙር ይገለናል እባክህ እሺ ከዚህ አንፃር እንግዲህ የወረኛውን ይግባኝ እንደ ጋዜጠኛ በእጄ ላይ ይግባኝ አውጥቶ ሰጥቶኝ አሁን ምስጋና እንድታቀርቡልኝ ለዞን አቃቢ ህጉ ስማቸውን አሁን ወረቀቱ ላይ ስላንተ ችግር የለም በቃ ስምን መጥቀስ አያስፈልግም ከእንግዲህ ያነሱትን ሐሳብ ከዚህ ከመሰማት መብት አንፃር ተቀራራቢ ነው የምንለውን ባለሙያው ምላሽ ይሰጣሉ ደዋያችን እናመሰግናለን ይቅርታ አንዴ ያው ስፔሲፊክ የራሳቸውን ኬዝ ነው ያቀረቡት ከመሰማት መብት አንፃር ብዙ ተቀራራቢነት ያለው ነው ብለን አናስብም እንግዲህ ፍርድ ቤቱን ጉዳይ ነው ያቀረቡልን ማስረጃ እስከቀረበ ድረስ አቃቢ ክስ እስካቀረበ ድረስ ወደ ላይ የመጨረሻው ፍርድ ቤት የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እስከሚሰጥ ውሳኔ እስኪሰጥ ድረስ ጉዳዩ አሁንም በሂደት ላይ ነው ያለና በሂደት ላይ ያሉ ጉዳዮችን በሚዲያ እንዲመሆን አለበት ብለን ህጉም ስለሚከለክለን እኛ አንሰጥም ማስተያየት ከዚህ አንፃር ወደ ነበረው ወደ ጠየቀ አልወገነኝም ተጽዕኖ አደረገብኝ የሚለው እንዴት እናረጋግጣለን በችሎትስ አልመዘግብልህም ቢባል አንድ ተከራካሪ ወገን ለማን አቤት ማለት ይችላል የሚለውን እንጨርሳለን እንግዲህ ህጋችን ፍትህ በትክክል የመሰባት መብት መረጋገጡን ለዳኞቻችን ብቻ የተው ሳይሆን ሌሎች ቼኪንግ ሜካኒዝሞችን ማስቀምጧል ተብሎ ይታሰባል ይሄው ምንድነው አንደኛው ፐብሊክ ትራያል ወይም ለህዝብ ክፍት በሆነ ችሎት መደረጉ ታዛቢ ባለበት ማንም የፈለገ ሰው ሄዶ ምስክር መሆን የሚችል ነገር መቼም ሰው ናቸውና ዳኞችም ከስነ ምግባር ወጣ ያለ ነገር ካደረጉ ተጠያቂነትም ስለሚኖር እነዚህ ችሎት ላይ ሲከናወን የነበረው ምስክሩን ቃል አልመዘገቡም ካለ በግልጽ ያዳላው
መስሎ ከታየ ያዳላበትን መገለጫ በማስረጃነት መጥቀስ ዳኞች በሚጠይቁበት ስርዓት ዳኛው ከችሎት እስከ እንዲነሱ እስከ ማድረግ ድረስ ማድረግ የሚቻልበት ሁኔታ አለ። ክርክሩም በተገቢ ሁኔታ ተቃንቶ በኋላ በሌላ በገለልተኛ ዳኛ እንዲመራ ማድረግ የሚችልበት ሜካኒዝም አለ። በዳኞች ስነ ምግባር ደንብ፣ በስነ ስርዓት ህጉ፣ በህገ መንግስቱ በፐብሊክ መሆኑ ለህዝብ ክፍት መደረጉ ሲደመር ሌሎች በህጉ ደግሞ ክርክሩን ለዳኞች ብቻ ያልተተው በጽሁፍ ክርክር ካቀረብን ክርክራችን ሊቀየር ሊሰረዝ አይችልም። የተጻፈ የተፈረመ ጽሁፋችን አቅርበናል። በሌላው በጽሁፍ አስተያየት እንዲሰጥ መደረጉ ቅድም እርስዎ ካሉትም ሌማኖች ሊሆኑ ይችላሉ፣ ህግ ባለሙያዎች ላይሆኑ ይችላሉ። ስለዚህ በጉዳዩ ላይ አስተያየት ስጡበት ሲባሉ ብይን ከመሰጠቱ በፊት ለብይኑ ህግ ላይ የተቀመጠ ቢሆንም ለህጉ ማቋቋሚያ የሚሆኑ ፍሬ ነገሮች በእውነታ ላይ የተረጋገጡ ናቸው። ያኛው አለጅ ያደርገው ያኛው ተከራካሪ የጠቀሰውን ፍሬ ነገር ይሄኛው ተከራካሪ አለ የሚልበት ምክንያት ካለው ይሄንን በማስረጃና በህግ ሊሞግትበት የሚችልበትን እድል የምንፈጥርበት በጽሁፍ አስተያየት የመስጠት ሁኔታዎች አሉ ማለት ነው። ከዚህ ላይ እንግዲህ አንዳንዴ በጣም ብዙ ጊዜ በተከራካሪ ወገኖች በጣም እንደ ቅሬታ የሚያቀርቡት የምስክር ቃል ተገልብጦብናል የሚሉ ማለት ነው። ያው በጣም ከባድ ነው። አሁን እዚህ ላይ የምስክር ቃል በመቅረጸ ድምጽ የማይሰማባቸው ችሎት ላይ የዚህ አይነት ቅሬታ ይቀርባል። ምስክሮቻችን ያሉት ይሄ አይደለም ሪቨርስ ተደርጎብናል የሚሉት ነገር አለና እንደው ከዚህ አንፃር ችሎት ላይ አልመዘግብልህም በቃ የፈለከውን ታመጣለህ የሚል ዳኛ ቢገጥም አሁን ካሉት አንፃር በዲሲፕሊን ተከሶ ምን እሱ በኋላ የሚመጣ ነው ካሉት አንፃር ግን እንደው ለሰብሳቢ ዳኛው ለፕሬዝዳንቶች በማመልከት ነገሩ ሊፈታበት የሚችል ነገር ስነ ስርዓቱ ያስቀመጠው ነገር ወይም እንደው ካለ እሱን ቢያቀርቡ። በጣም ጥሩ ጥያቄ ነው በእውነቱ። ይሄ መሬት ላይ በእጅ በሚሰማባቸው በመጀመሪያ ደረጃ ፍርድ ቤት በወረዳ ፍርድ ቤት አካባቢ ይሄ በስፋት የሚስተዋል ነው። ምስክሮች መቅረጸ ድምጽ አልተቋቋመም። ስለዚህ ዳኛው የተባለውን ነገር ሁሉ ለመዝገብ ከጉዳዩ ጋር የተገናኙትን በቅንነት በአመዛኙ በቅንነት ስለሚመስላቸው እነሱ የመረጡትን ብቻ የመዝገብ ሁኔታ አለ። አንዳንድ ጊዜም ከስነ ምግባር ጉድለት ይኖራል። በቸም ሰዎች ናቸውና ስለዚህ ይሄ ሲሆን ተከራካሪዎች ወዲያውኑ ፈጣን የመፍትሄ እርምጃ የሚወስዱበት ስነ ስርዓታዊ እድል አለ ወይ ካሉኝ በእኔ እምነት የለም። ስለዚህ ይግባኝ ማለት ነው። ዳኛውን ቀስ ብሎ እንግዲህ ቀጣይ ምልክት ካሳያቸው በግልጽ ገሃድ የወጣ አድሏዊ አሰራር እየተከተለ ከሆነ ለቀጣይ የክርክሩ አካል ከችሎቱ እንዲነሳ ገለልተኛ የማያደርገውን በቂ ምክንያት ጠቅሰው በዳኞች ስነ ምግባር ደንብ እንግዲህ ከችሎት እንዲነሳ ከጉዳዩን እንዲነሳላቸው ከማድረግ ውጪ በስነ ስርዓት ህጉ በግልጽ በዚህ መንገድ ይሄ ስህተት ይታረማል ተብሎ የተቀመጠ ሜካኒዝም የለም። አንዳንዴ እንግዲህ ይሄ የመቅረጸ ድምጽ በጣም ጠቀሜታ አንዳንዴ እኮ መቅረጸ ድምጽ ላይ የተገለበጠውም በአግባቡ አልተገለበጠልኝም ተብሎ እኮ በይግባኝ ያ ፍላሹ የመቅረጸ ድምጹን ይምጣና ቢታይ ብሎ የይግባኝ ሰሚ ችሎቱ የሚያረጋግጥበት መንገድ አለ። ይሄ በጣም ጥሩ ነው። እንግዲህ ከዚህ በሁሉም በወረዳ ፍርድ ቤቶቻችን በእጅ ምስክሮችን የመስማት የቃል ክርክሮችን መስማት እንደው ቢሟሉ በዚሁ ጥቆማችን ነው። እንግዲህ ወደ መጨረሻው እየደረስን ነው። የወንጀልን የመሰማት መብት ከወንጀል ስነ ስርዓት ከወንጀል ተጠርጣሪዎች አንፃር እስከምን ድረስ ነው የሚለውን ብናይ ተከራካሪዎች ዘንድ በተጠርጣሪዎች ዘንድ ቅሬታ የሚቀርብበትንም ምስክሮቻችን ይዘን ቀርበናል አሁኑኑ ውሳኔ ይሰጥልን መከላከያ ምስክራል የለኝም ብለ ጻፍ እየተባለ ባርቲዲ ታይልን እያለ አቃቤ ህግ ፖሊስ የሚያቀርበው ከመሰማት መብት ጥሰት አንፃርም እሱን እንደው ብናይ ያጠራ አድርገን ማለት ነው። በጣም ጥሩ ጥያቄ ነው። የተቻኮለ ፍትህ እንደተከለከለ ይቆጠራል ነው። ጀስቲስ ክራሽድ ይባላል ሌጋል ማክሲም አለና ተከራካሪዎች ቅድም መግቢያችን ላይ እንደጠቀስ ነው ለመከላከል ለማስረዳት በቂ ጊዜ መሰጠትም አንዱ የመሰማት መብት አንኳር ማቋቋሚያ ነው። ውጫ ስነ ስርዓት ህጉ ስለመሰማት መብት በርካታ ጥበቃዎች ተቀምጠዋል። ተከሳሾች መብት እንደው አንቀጽ 20 ብናይ ተከሳሾች ክስ በቀረባቸው በኋላ ተገቢ በሆነ አጭር ጊዜ ውስጥ መደበኛ ፍርድ ቤት ለህዝብ ግልጽ በሆነ ችሎት ቅድም ያለ ለግልጽ በሆነ ችሎት ማለት
ታዛቢ ባለበት ማስረጃ ባለበት ነገ ተጠያቂነትን ማምጣት የሚቻልበት እድል መፍጠር ነው። የመሰማት መብት አላቸው ይላል። የመሰማት መብት አላቸው። ሆኖም ተከራካሪዎችን የግል ሕይወት የህዝብ ሞራልና ሌሎች የሀገሪቱን ደህንነት ለመጠበቅ ሲባል ብቻ ክርክሩ በዝግ ችሎት ይሄ ኤክሴፕሽኑ ነው። ሩሉ ግን ክፍት ኦፕን ወይም ክፍት ለህዝብ ክፍት የተደረገ ይሄ ሁኔታ መኖሩ ሲረጋገጥ ብቻ ለህዝብ ዝግ ይሆናል ማለት ነው። ክሱ በቂ የሆነ ዝርዝር እንዲነገራቸው እና ክሱን በጽሁፍ የማግኘት መብት አላቸው። ተከሰሱበት ሌላ እነሱ የሚሰጡት መልስ ሌላ ፍየል ወዲያ ቅዝምዝም ወዲህ እንዳይሆን ሚስካሬጅ ኦፍ ጀስቲስ እንዳይፈጠር በትክክል ከባለሙያም ጋር ከራሳቸውም ጋር መክረው ለቀረበባቸው ክስ አንድ ባንድ መከላከል እንዲችሉ የተቀመጠ ጥበቃ ነው። በፍርድ ሂደት ባሉበት ጊዜ በተከሱበት ወንጀል ለጥፋተኛ ያለመቆጠር ቅድም መጀመሪያው ጥያቄያችን ያነሱታል። መቀጣት አይቀርም፣ ስለዚህ አንተ መብት የለህም፣ መከላከያ ስለምታሰማለህ ወዘተ የሚሉት ነገሮች እንዳይኖሩ የሚደረገው ጥበቃ ነው። ያላቸውን እውነት ማሰማት እንዲችሉ እድሉ ሁሉ መሰጠት አለበት ማለት ነው። ሌላው የቀረበባቸው ማናቸውም ማስረጃ የመመልከት የቀረበባቸው ምስክሮች የመጠየቅ መከላከል የሚያስችላቸው ማስረጃ የማቅረብ ወይም የማስቀረብ እንዲሁም ምስክሮቻቸውን ቀርበው እንዲሰሙላቸው የመጠየቅ መብት አላቸው። ይሄ ሁሉ የመሰማት መብት ጥበቃ የሚደረግበት ስልት ነው። በወንጀል የተከሰሱ ሰዎች ማለት ነው። በመረጡት ህግ ጠበቃ መወከል ወይም ጠበቃ ለማቆም አቅም ማጣታቸው ይብን መንግስትም የማቆም ግዴታ አለበት እንደ ወንጀሉ ክብደት። ይሄ ሁሉ ከተጓደለ የመሰማት መብታቸው ተጥሷል ማለት ነው። ክርክሩ በሚታይበት ፍርድ ቤት በሰጣቸው ትዕዛዝ ወይም ፍርድ ላይ ስልጣን ላለው ፍርድ ቤት ይግባኝ የማቅረብ መብትም የመሰማት መብት በጣፈንታይን በአንድ ፍርድ ቤት ብቻ ተወስኖ የሚያበቃለት መሆን የለበትም። ሰው ናቸው። ታች ያሉ ፍርድ ቤቶች ሊሳሳቱ ከቻሉ በይግባኝ ቀጥሎም በሰበር የማሳረም እድል ይሄ የይግባኝ መብት ነው። በወንጀለኛ መቅጫ ስነ ስርዓት ግን በርካታ ድንጋጌዎች አሉ። ከጊዜ አንፃር እነዚህ ጥበቃዎች ካልተተገበሩ በእነዚህ መለኪያዎች ካልተተገበሩ የመሰማት መብት ተጥሷል ልንል እንችላለን። አርቲዲ ማለት ከፈረንሳይ ተሞክሮ የተወሰደ ሪል ታይም ዲስፓች አር ሪል ነው፣ ቲ ታይም ነው፣ ዲ ዲስፓች ነው። ፍትህን ምስክሮች ትውስታቸው ሳይጠፋ ተከሳሹ የወንጀለኝነት የውስጥ ስሜቱ ሳይጠፋ ወዲያው እንዲታረም በፍጥነት እንዲቀጣ ለማድረግ የተወሰደ ተሞክሮ ወደ ሀገራችን ነባራዊ ሁኔታ ካስቀመጥ ነው በህገ መንግስቱ የተጠበቀ ጊዜ መስጠት ምስክር ማሰማት ምን የምናወራቸው የተዋከበ ፍትህን ለመከላከል ነው። አሁን ባለው አርቲዲ ተሞክሮአችን እጅ ተፈንጅ የተያዙ ያለቀላቸው ጉዳዮችን ብቻ በጠባቡ ተተርጉሞ መተግበር ሲኖርበት እንደው አንዳንድ ጊዜ በመርማሪ ፖሊሶቻችን ፍላጎት ይመራ በሚል በሚያሰይ መልኩ ሲመራና ያለን ይሄ ደግሞ ህገ መንግስታዊ ጥበቃ ሲጥስ ስለዚህ ይሄም የመሰማት መብትን በመሰረታዊ መብት የመሰማት መብትን ይጥሳል። ጊዜ ሳይሰጣቸው መከላከያ ሳያቀርቡ ከጠበቃ ጋር ሳይመክሩ ተዋክበው ፍርድ የሚሰጥበት ሁኔታ አለ ማለት ነው። መልካም ጠበቃና የህግ አማካሪ አንዳርጌ ላቀ የተከራካሪ ወገኖች የመሰማት መብትን በተመለከተ ለደዋዮቻችንም ምላሽ ሰጠውልናል። እናመሰግናለን። እንግዲህ በሌላውን ጉዳይ በሌላ ጊዜ በሌላ የህግ አርዕስት ቀርበው ሙያዊ ማብራሪያዎት እንደሚሰጡን እዚሁ ቃል እያስገባነውት ነው። በአዘጋጅ ፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም በድጋሚ ምስጋናችን ላቅ ያለ ነው። እናመሰግናለን። እኔም በጣም አመሰግናለሁ። ተመልካቾቻችን የዛሬው የምክር ቤት ፕሮግራም በዚሁ ይጠናቀቃል። ሳምንት በሌላ የህግ ጉዳይ ሌላ የህግ ባለሙያ ይዘን እስክንቀርብ ሳምንቱ የሰላም እንዲሆን ተመኘን። ይህን ፕሮግራም ወደ እናንተ እንዲደርስ አዘጋጅና አቅራቢ ጠበቃና ህግ አማካሪ ፍስሐ ሳይ ነው ከሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክ የስርጭት ሰራተኞች ጋር በመሆን ነው። ሰላም።